ማውራበት መልእክቱ ርዕሱ የገሃነብ ደጆች አይችሏችሁም በሚል ነው። ዞር በሉና የገሃነብ ደጅ አይችልህም በሉልኝ። የገሃነብ ደጅ ማለት እናንተ ያለፋችሁበት ያለው በተለየ ተጽዕኖ ውስጥ፣ በተለያየ ፈተና ውስጥ፣ በተለያየ ጠላት ውጊያ ውስጥ ሊሆን ይችላል። ያ ሁሉ አንተን አያሸንፍም እያለ ነው እግዚአብሔር። በአጭር ቃል የገሃነብ ደጆች አይችሏችሁም። አሜን በሉ ጩሁና። መጽሐፍ ቅዱስ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ እንደዚህ ይላል። ኢየሱስም ወደ ፊልጵስዩስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብለው ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያቱ አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ቁጥር 16 ስምዖን ጴጥሮስ መልሰው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። አሜን። ኢየሱስም መልሰው እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለ አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነብ ደጆችም አይችሉህም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድርም የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቶችን አዘዘ ይላል። እስኪ የገሃነብ ደጅ በሉ እስቲ። በእኔ ውስጥ ካለው ኃይል የተነሳ፣ በእኔ ውስጥ ካለው ጉልበት የተነሳ ይሸነፋል በሉ እስቲ። የገሃነብ ደጅ መጽሐፍ ቅዱሳችን በዕብራይስጡም በግሪኩም ሲያስቀምጥልን በግሪኩ እንዲህ ይላል፣ የሙታን መናፍስቶች ያሉበት ስፍራ ነው ይለናል። ወይ ደግሞ ኤሪያ ቦታ ነው የሚጠቅሰው። ዕብራይስጡ ደግሞ ሲኦል ይለዋል። እነዚህ ሁሉ የእግዚአብሔርን መንግስት እውነት የሚቃወሙ መናፍስቶች የሚሰሩበት የሚሰለጥኑበት ስፍራ ነው ይለናል። ኢየሱስ ክርስቶስ ጌታ ነው። ይህ ሁሉ የገሃነብ ደጅ የመናፍስቱ ኃይል የጨለመው ኃይል ሰዎች በክርስቶስ ኢየሱስ ድነው ነገር ግን ሪዚስት ለማድረግ ለመቃወም እንዳይራመዱ እንዳይሄዱ ወደ ተነገራቸው እንዳይደርሱ በሄዱበት ሁሉ የእግዚአብሔርን ዓላማ ለትውልዱ እንዳያደርሱ በመንገድ ላይ የሚከላከሉ የሚቋቋሙ መናፍስቶች ናቸው። እና የገሃነብ ደጆች በዚህ ዘመን በትውልዱ ህይወት ላይ በትውልዱ ኑሮ ላይ ቤት ላይ አገልግሎት ላይ አሁንም ይሰራል። ለዚህ ነው ጳውሎስ ኃይላት፣ ስልጣናት፣ ጌቶች ይላል በሰማያዊ ስፍራ የሚሰሩ ይላል። እነዚህ መናፍስቶች የእግዚአብሔር እውነት ወደ ትውልዱ እንዳይደርስ የሚቋቋሙ ናቸው፣ የሚገዳደሩ ናቸው። አንዳንዶቹን በበሽታ፣ አንዳንዶቹን ኢኮኖሚ በማሳጣት፣ አንዳንዶቹ ህልማቸው እንዳይፈጸም በተለያየ አቅጣጫ ሰዎችን ይቋቋማል። እግዚአብሔር ግን ዛሬ ይህንን መንፈስ ከአየር ላይ ይገለብጣል። ጡይና አሜን በእኝሲ አልፌ ሄዳለሁ በሉሲ አንዴ አሜን ትላላችሁ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሰለክት አደረገና አንድ ጥያቄ ጠየቃቸው። የጠየቃቸው ጥያቄ ደግሞ ሰዎች የሰውን ልጅ ማን ይሉታል የሚል ጥያቄ ነው የጠየቀው። በደንብ ስሙኝ። ሰዎች የሰውን ልጅ ማን ይሉታል ሲባል ሰዎች በሙሉ የሰሙትን መረጃ መጥተው ለኢየሱስ ተናገሩ። አንዳንዱ መጥምቁ ዮሐንስ፣ አንዳንዱ ኤልያስ፣ አንዳንዱ ከነቢያቱ አንዱ ነው እያሉ ያወራሉ ሲል ጌታ እንዲህ አለ፣ እናንተስ እኔን ማን ትሉኛላችሁ አላቸው። ማን ይመስላችኋለሁ? ማን ትሉኛላችሁ ሲል ጴጥሮስ እንዲህ አለ ይላል መጽሐፍ ቅዱስ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ጩና አሜን በሉስ። ሌሎች የሰሙትን መረጃ ለኢየሱስ ነግሮታል። ጴጥሮስ ግን በሰማው መረጃ ሳይሆን በተገለጠለት መገለጥ በመጣለት ሪቪሌሽን ይሄንን እውነት ተናገረ። ጌታ ኢየሱስ ክርስቶስ ከተቀመጠበት ብድግ አለና እንዲህ አለ፣ ስምዖን ጴጥሮስ አለው፣ ይሄ ስጋና ደም አይደለም የገለጠልህ። አሜን ትላላችሁ? አሜን በሉ እስቲ። ይሄን ደምና ስጋ አይደለም የገለጠልህ የሰማይ አባቴ ነው አለ። ትክክለኛው ማንነት ትክክለኛው መገለጥ ያመጣው አንተ ብቻ ነህ። እንዲህ አለው፣ ስምዖን ጴጥሮስ፣ ስምህ ስምዖን ጴጥሮስ ነው። ስምዖን ማለት ሸምበቆ ማለት ነው። ጴጥሮስ ማለት አለት ማለት ነው። ፔትራ ከሚል ከግሪክ ቃል የመጣ ነው። ስለዚህ አለ በዚህ አለት ላይ
ቤተ ክርስቲያንን እመሰርታለሁ። አሜን 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 አሜን። ኢየሱስ ክርስቶስ ጌታ ነው። ምን እመሰርታለሁ? ቤተ ክርስቲያን አለት ማለት ክርስቶስ ነው። የተናገርከው ወርድ ላይ ያመጣው ሪቨሌሽን ላይ ቤተ ክርስቲያንን እመሰርታለሁ። ይሄ ደግሞ የገሃነም ደጆች አይችሉትም አለ። አየ ከማን እንደተወለዳችሁ ካላወቃችሁ፣ ዘራችሁ ማን እንደሆነ ካላወቃችሁ ጠላት በወሬ ያሸንፋችኋል። ጴጥሮስ በዚህ አለት ላይ ቤተ ክርስቲያንን መሰርታል። ይችን ቤተ ክርስቲያን ደግሞ የገሃነም ደጅ አይችሏትም። እስኪ አይችለኝም በሉ ሲያን የገሃነም ደጅ የማይችለው ጄኔሬሽን ምን አይነት ጄኔሬሽን ነው? ምን አይነት ትውልድ ነው ካላችሁ ዳግም በክርስቶስ የተወለደ። ዳግም ተወልዳችኋል። በክርስቶስ ደም ተቀድሳችኋል። እናንተን የገሃነም ደጆች አይችሏችሁም። አሜን ትላላችሁ። አለቱ ክርስቶስ ነው። ለዚህ ነው ሐዋርያ ጳውሎስ እኛ ከተመሰረተ መሰረት በስተቀር ሌላ መሰረት ምን አንልም አንመሰርትም። መሰረቱ አንድ ነው፣ እሱም ክርስቶስ ነው። አሜን ትላላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ እንደዚህ አለ። ሁለት ቤቶችን ጠቀሰና እንዲህ አለ። አንዱ በአሸዋ ላይ ተመሰረተ አለ፣ አንዱ ደግሞ በአለት ላይ። አየ አሸዋ ላይ ተመሰረተው ጎርፉም ጎረፈ፣ ንፋስም መጣ፣ ሊቋቋም ስላልቻለው ምን አለ ወደቀ። አወዳደቁም ደግሞ ታላቅ ሆነ። አለት ላይ የተመሰረተውስ፣ ስር ሰዶ የተመሰረተውስ፣ በእግዚአብሔር ቃል ላይ የተመሰረተውስ ዝናብ መጣ፣ ንፋስ መጣ። አየ ያ ሁሉ ጎርፍ ጎረፈ። አለቱ ላይ ስለተመሰረተ ጸንቶ ቆመ፣ አልወደቀም። እግዚአብሔር አምላክ የቆማችሁበትን ስፍራ እንድታውቁ ይፈልጋል። ማን ላይ እንደታነጻችሁ እንድታውቁ ይፈልጋል። እግዚአብሔር አልቃሻ ትውልድ የለውም። አንበሳ የሆነ ትውልድ ነው ያለው። እስኪ እኔ ነኝ በሉ እስኪ። ጠላት በተለያየ አቅጣጫ ድምፅ ያሰማል። ምክንያቱም ያለነው ዓለም ውስጥ ነን። ይሄን ሁሉ ግን የምታሸንፍበት ግን የተገጠመለ አንድ ድምፅ አለ ውስጥ የሚጮህ አንተ አሸናፊ ነህ የሚል፣ የገሃነም ደጅ አይችልም የሚል፣ ጠላት አይችልም የሚል። እስኪ አልቻለም በሉ እስኪ አልቻለም። ይህ የሞት መናፍስቶች ብዙ ትውልዶችን ያስጨንቃል። አንተን ግን ሊያስጨንቅ አይችልም። እስኪ አሸናፊ ነኝ በሉ። አሸናፊዎች ናችሁ፣ በእውነት ናችሁ። አሜን። አለማወቃችን ነው አንዳንድ ጊዜ። ለዚህ ነው መጽሐፍ ቅዱስ ነፍስ ያለ እውቀት ትሆን ዘንድ አልፈልግም ያለው፣ መልካም አይደለም ያለው። ለዚህ ነው እውቀት የምታውቁት የእግዚአብሔር እውቀት እናንተን ያድናቸዋል። አሜን። ባወቃችሁት ልክ ነው እምነታችሁ የሚጨምረው። እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነው አይደል እንዴ? በእግዚአብሔር ቃል ባወቃችሁት ነፍሳችሁ እውቀት በጨመረች ቁጥር ሪዚስት የምታደርጉት የጨለማን ጉልበት ነው። ልትቋቋሙ የምትችሉት የጠላትን ጉልበት ነው። ማሸነፍ የምትችሉበት ኃይል ደግሞ ከናንተ ጋር አለ። እስኪ የገሃነም ደጅ በሉ። የገሃነም ደጅ የማይችላቸው ትውልድ አንደኛው ዳግም የተወለዱ ናቸው። ሁለተኛ ደግሞ እግዚአብሔር አምላክ ዳግም በመወለድ የሰጠን ስልጣን አለን። ለዚህ ነው ጴጥሮስ በሰማይ በምድር የምታስረው በሰማይ የታሰረ ይሆናል አለ። በምድር የምትፈታው ነገር ደግሞ በሰማይ የተፈታ ይሆናል። ይሄ ሁሉ የተሰጠው ለእግዚአብሔር ልጆች ነው። ለእናንተ ተሰጥቷል። የአሸናፊነት ኃይል በውስጣችሁ አለ። ድል የምታደርጉበት፣ የጠላቶቻችሁን ግንብ የምታፈርሱበት፣ ምክራቸውን የምታፈርሱበት። ለዚህ ነው ሞት ወይ መውጊያት አለ፣ ሲኦል ድል መንሳት ሴት አለ። ኢየሱስ ክርስቶስ ወደ ሲኦል ጥልቀት እንኳን ገብቶ ያንን ቁልፍ ተቀብሎታል። አሁን ቁልፉን የተቀበልነው እኛ እጅ ነው ያለው። መክፈት እንችላለን፣ መዝጋት እንችላለን። እጃችሁን ከፍ አድርጉ፣ ልጸልይ ነው። ከፍ አድርጉ። መዝጋትም ትችላለህ፣ መክፈትም ትችላለህ። እናገራለሁ፣ ተዘግቶባችሁ ያለው ነገር ዛሬ በዚህ ቃል ይከፈታል። እኔ አምናለሁ፣ በእግዚአብሔር ፊት ቆሜያለሁ። ዛሬ ነገራችሁን ይከፍታል እግዚአብሔር። በእግሮቻችሁ ቆሙ እስቲ። ፕራታካማት ያላማስ ሃሉ ፋንታኒያ ከማራዲ ያላማንታኒያ ጠላት በተለያየ አቅጣጫ በእናንተ ላይ የከፈተውን የትኛውም ሴራ እግዚአብሔር አምላክ ያፈርሰዋል። እግዚአብሔር ያፈርሰዋል።